ኔቪል ጎዳርድ ባርባዲያን አሜሪካን ጸሐፊ፣ ሚስቲክ፣ በተጨማሪም ሌክቸረር ነበር። የምትኖሩት ህይወት እንዳለ ከውስጥ ወደ ውጪ ነው ብሎ ያስተምራል። ከዚህ በፊትም የሱን ብዙ ሌክቸሮችና መጽሐፎች በቪዲዮ መልክ አውጥቼላችኋለሁ። ታዲያ ኔቪል ጎዳርድ ይህንን ትምህርት እንዴት ሊማር እንደቻለ ማንስ እንዳስተማረው ሲናገር እንደዚህ ይላል። የድሮ ወዳጄ ይህንን ትምህርት በ1993 ዓ.ም ሊያስተምረኝ ቻለ። እንደ ፈረንጆቹ አቆጣጠር በ1933 ዓ.ም አብዛኞቻችሁ በዛ ጊዜ አልነበራችሁም ወይንም ልጅ ናችሁ። አሜሪካ ትልቅ የሚባል የኢኮኖሚ ውድቀት አጋጥሟት ነበረ። እኔም አሁን ይህንን ነገር ስናገር የ67 ዓመት አዛውንት በሆንም በዛ ጊዜ ግን ወጣት ነበርኩና ይህንን ጊዜ ኒውዮርክ ሲቲ ውስጥ ሆኜ አሳልፌዋለሁ። በጊዜው ጨፋሪ ነበርኩ። የሰው ልጅ እህል መቅመስ ባልቻለበት ሰዓት ላይ ለጨፋሪ ማን ገንዘብ ያወጣል? ኒውዮርክ ሲቲ ውስጥ ከነበሩ 50 ቲያትሮች ውስጥ ምናልባት 3 የሚሆኑት ብቻ ናቸው ክፍት የነበሩት። ስለዚህ ማንም ጨፋሪ እንደማይፈልግ ግልጽ ነበረ። እኔም በጊዜው ለምንም ነገር መጨፈር እችል ነበረ። ምግብ እሰጥሃለሁ ብትሉኝ እጨፍራለሁ። እንደዛም ሆኖ ማንም እኔን ያስጨፈረኝ የለም። ሁሉም ሰው የራሱ የህይወት አስጨንቆታል። ስለዚህ ምን ልሆን? እኔ የት ልግባ? ተወልጄ ያደግኩባት ባርባዶስ አይላንድ የምትባል ትንሽዬ ደሴት አለች። ቤተሰቦቼ ያሉት እዛ ነው። ስለዚህ እኔም ወደ እነሱ ጋር መሄድ ፈለግኩ። ታዲያ እዚህ ጋር አንድ ችግር አለ። ገንዘብ አልነበረኝም ነበር። ገንዘብ አልነበረኝም ስላችሁ ጥቂት የሚባሉ ሳንቲሞች ነበሩኝ እያልኩ አይደለም። ምንም ነገር አልነበረኝም ነበር። ብታራግፉኝ ምንም ነገር አይወጣም። ታዲያ በጊዜው አንድ ኢትዮጵያዊ ጓደኛ ነበረኝ፣ አብደላ ይባላል። ስለ መንፈሳዊ ህይወት ሁሉንም ነገር ጠንቅቆ የሚያውቅ ሚስቲክ ወይንም ራባይ ነበር። ስለዚህ እኔም አብደላ ጋር ሄድኩና አብ ወደ ባርባዶስ መሄድ እፈልጋለሁ ብዬ ነገርኩት። እሱም አሁን ባርባዶስ ውስጥ ነህ ብሎ መለሰልኝ። እኔም ግራ በመጋባት እሱ ያለውን ነገር ደገምኩት። ባርባዶስ ውስጥ ነህ? እሱም አለኝ አዎ አንተ ባርባዶስ ውስጥ ነህ አለኝ። በጊዜው ምን እየነገረኝ እንደነበረ ለመረዳት አልቻልኩም። ከጊዜያቶች በኋላ ግን የሚለው ነገር ግልጽ እየሆነልኝ መጣ። አብደላ እያለኝ የነበረው ነገር በጣም ቀላል ነበረ። የሆነን ነገር ስፈልግ ያንን ነገር በፈለግኩበት ሰዓት ላይ ያንን ነገር እንዳለኝ አርጌ ማሰብ እንዳለብኝ ነበር የነገረኝ። ስለዚህ እኔ ወደ ባርባዶስ ደሴት መሄድ እፈልጋለሁ ስለው ባርባዶስ ደሴት ውስጥ ነህ አለኝ። ስለዚህ የዛኔ ኒውዮርክ ሲቲ ውስጥ በሆንም እንኳን ማታ ስተኛ መተኛት ያለብኝ ባርባዶስ የእናትና አባቴ ቤት ውስጥ ነበር። እንዴት ሊሆን ይችላል ብላችሁ መጠየቃችሁም አይቀርም። በኢማጂኔሽኔ ውስጥ ነበር ማረገው። በምናቤ ውስጥ እኔ ያደርኩት ባርባዶስ ደሴት ውስጥ ነው። ታዲያ እንዴት እዛ እንደሆንክ ታውቃለህ ካላችሁኝ የዛኔ ስተኛ ኒውዮርክ ሲቲን ከኔ ሩቅ እንዳለች አርጌ አስባታለሁ። ከኔ በስተ ሰሜን 2000 ማይል ርቀት ላይ እንዳለች ከተማ አርጌ ነው ማየት። ስለዚህ ማታ ማታ ኒውዮርክ ሲቲ ቤቴ ውስጥ ሳድር ሰውነቴ ኒውዮርክ ሲቲ ውስጥ ቢሆንም ኢማጂኔሽኔ ምናቤ ግን ባርባዶስ እናትና አባቴ ውስጥ ተኝቷል። ስለዚህ ይህንን ነገር ማድረግ ቀጠልኩ። በየቀኑ ወራቶች አለፉ። ምንም አይነት ማስረጃም ላገኝ አልቻልኩም። ስለዚህ መፍትሄው ምንድነው አልኩና ለምን አብደላ ጋር አልሄድም ብዬ ወሰንኩ። አብደላ ጋርም ሄጄ ታውቃለህ አብ ቀጣይ ወደ ባርባዶስ የሚጓዘውን መርከብ ይዤ ካልሄድኩ ከዚህች ቦታ ልንቀሳቀስ አልችልም። ጊዜው 1933 ነው ብያቸዋለሁ። አውሮፕላኖች ለህዝብ ትራንስፖርት አገልግሎት እየሰሩ አልነበረም። ጥቂት ሰዎች ብቻ ናቸው የሚንቀሳቀሱበት። ስለዚህ ብቸኛው መጓጓዣ መርከብ ነበረ። ታዲያም ነገርኩት፣ ቀጣዩን መርከብ ካላገኘው አብደላ ወደ ባርባዶስ መሄድ አልችልም አልኩት። አብደላም ዞሮ እንዲህ ብሎ መለሰልኝ፣ ማን ነው ወደ ባርባዶስ ትሄዳለህ ያለ? ባርባዶስ ውስጥ ነህ አለኝ። ባርባዶስ ውስጥ ቁጭ ብለህ ደግሞ እንዴት ነው ወደ ባርባዶስ መሄድ የምችለው ብለህ እንዴት ትጠይቀኛለህ ብሎ ጠየቀኝ። እዛው እንደቆምኩት ጥሎኝ ሄደ። ወደ ክፍሉም ገብቶ ያንን በር ድብን አድርጎ ዘጋው። የበር አዘጋጉን ዝም ብላችሁ ብትመለከቱት እንዳትከተለኝ አይነት መልእክት አለው። አብደላን ብታውቁት ኖሮ ልክ እንደዛ ነበር ያስተማረኝ። ሩድ ነበር ወይንም ደግሞ ስነ ምግባር የለውም ልትሉ ትችላላችሁ። ነገር ግን ስነ ምግባር ሳይኖረው ቀርቶ ሳይሆን እምነት ስለሚባለው ነገር እኔን ለማስተማር በዛ መንገድ መሄድ ነበረበት። ስለዚህ ከአብደላ ምንም መልስ ላገኝ አልቻልኩም። ተመልሼ ቤቴ እየሄድኩ ያንን አርግ ያለኝን ነገር ማድረግ ብቻ ሆነ ስራዬ። ማታ ስተኛ የምተኛው አልጋዬ ኒውዮርክ ሲቲ ውስጥ እንዳለ አልጋ ሳይሆን ቤተሰቦቼ ቤት እንዳለው አልጋዬ አርጌ ነው። ኒውዮርክ ሲቲ ውስጥ እንደተኛው ሳይሆን ባርባዶስ ውስጥ ተኝቼ ኒውዮርክ ሲቲ ከኔ ሩቅ እንዳለች እያሰብኩ ያለው ግለሰብም ሆኛለሁ። ከዛ 48 ሰዓታቶች በኋላ ከበሬ ስር አንድ ደብዳቤ ተቀምጦልኝ ያገኘው። ደብዳቤው ከማን ነው ብዬ ስመለከት ወንድሜ ቪክተር ነበረ። ለማንበብም ስከፍተው ውስጡ $50 ተቀምጦልኛል። ወንድሜም እንዲህ ብሎ ጽፎ ነበረ፣ ለመርከብ ድርጅቱ ለአንተ ቲኬት እንዲሰጡ ነግሬያቸዋለሁ። የቲኬቱንም ቢል ወደ እኔ እንዲልኩት ነግሬያለሁ። $51 የምትጠቀማት ለጉዞ የሚያስፈልግህ ነገር ካለ ብቻ ነው። መርከቡ ላይ ከገባህ በኋላ ለምትከፍለው ነገር ሁሉንም ነገር እኔ እችላለሁ
ቲፑንም ጨምሮ አለኝ። ወንድሜ ይህንን ደብዳቤ ለምንድን ነው የላከው ካላችሁ እኔ ባርቤዶስ ደሴት ከሄድኩ በጣም ረጅም ጊዜ ሆነኛል። ወደ 17 ዓመት ያልፈኝ ነበር። ረጅም ዓመትም እንደ ቤተሰብ ተሰብስበን ክሪስመስን ወይንም የገና በዓልን አንድ ላይ አሳንፈን አናውቅም። እናትና አባቴ 10 ልጆች ወልደዋሉ። እኔ 9ኛው ነበርኩ። ሙሉ 10 ልጅ በተሰበሰበበት ቦታ የገና በዓል ከተከናወነ በጣም ረጅም ጊዜ ሆኗልና ወንድሜ ቪክተርም አሁን መቅረት አትችልም ብሎ ለዛ ነው ሁሉንም ነገር ከፍያለሁ ያለኝ። ለጉዞ የሚያስፈልገንም ነገር ለመግዛት $50 ውሰድ ያለኝ። በ$50 የዛኔ ብዙ ነገር መግዛት ስለሚቻል ነበር። አሪፍ የሚባል ሱፍ $12 መግዛት እችላለሁ። ጥሩ የሚባል ጫማ $3.50 አገኛለሁ። ደብዳቤውን አንብቤ እንደጨረስኩ ብሬን ወሰድኩና ቀጥታ ወደ ድርጅቱ ሄድኩ። ቲኬቱንም እንዲሰጡኝ የተጻፈልኝን ደብዳቤ አነበብኩላቸው። ቲኬት የቆረጡልኝም ሰዎች እንደዚህ ያሉኝ፣ ኔቭል አሁን ክፍት የተባለው ቦታ እንዳለ ስቴሬጅ ነው። ስቴሬጅ ማለት መርከብ ላይ የምታገኙት ርካሽ የሚባል ወንበር ማለት ነው። ፕሌኖች ላይ ኢኮኖሚ የሚባለው ወይም ርካሽ የሚባለው መቀመጫ እንዳለ ሁሉ በመርከብ ላይም ደግሞ ስቴሬጅ የሚባል ርካሽ የሚባሉ መቀመጫዎች አሉ። ስለዚህ ሴንት ቶማስ ጋር እስክንደርስ ድረስ በስቴሬጅ ትሄድና ከዛ በኋላ አንድ ሰው ከመርከብ ላይ ይወርዳል። ከዛ በኋላ ወደ መጀመሪያ ደረጃ ወይንም ወደ ፈርስት ክላስ እናሳልፋለን አለችኝ። እሺ ብዬ ተቀበልኩ። ምክንያቱም እኔ በዛ ጊዜ የምፈልግ የነበረው መሄድን ብቻ ነበረ። ስለዚህ ወደ ጓደኛዬ ወደ አብደላ መጣሁ። ይህንን ጥሩ ዜና ላበስረው ነው። አብደላ